ሰበር ዜና በዛሬው ከምሽቱ 3 ሰዓት ከምናምን ላይ በተሰማው ዜና ወይዘሪት ሄርሜላ እና አቶ አብርሽ ከዚህ ቀደም መሀላቸው ላይ በነበረው ክፍተት ለአንድ ሳምንት ነው ለ2 ሳምንት ተለያይተው ቆይተው ነበረ። ሄርሜላም ይቅርታን አልቀበልም በማለት አቶ አብርሽን በቤቷ ጭምር ስታስወጣው ብዙ ተመልካቾች በማየት አረ ሄርሜላ እባክሽን ተረጀው ሲሉም የመዳም ቅመሞች ድምጻቸውን በአንድ ላይ ሳሰሙ ቆይተው ነበረ። እንደነበረውም ዛሬ እንግዲህ ያው በመጨረሻም ወይዘሪት ማርቲ የምትባል የወይዘሪት ሄርሜላ ያክስትም ልጅ ናት። እንደ ጓደኛም አብሮ አደጓም አብረው ነው የተማሩት በማለት አቶ አብርሽ እንግዲህ ሽምግልናውም በማርቲ በምትባል በሄርሜላ ያክስት ልጅ በማድረግ እንግዲህ ወይዘሪት ማርቲ ዛሬ ማርቲ ሄርሜላን በመጥራት አቶ አብርሽን በመገናኘት ለማስታረቅ ሞክራለች። ከወይዘሪት ማርቲም የሰማነው ነገር ዛሬ ትልቅ ስራ በህይወቴ ሰርቻለሁ፣ ትወጂዋለሽ፣ እባክሽን እድል ስጩ፣ ወዶ አይደለም በእርግጥ አጥፍቷል፣ እንደዚህ አይነት ጥፋት ደግሞ እንዳይደገም አቶ አብርሽ እባክህን ቃል ግባልኝ በማለት አቶ አብርሽንም ስትጠይቀው አብርሽም ድጋሚ ሰው ነኝና ላጠፋ እሳሳታለሁ፣ ቃልማ አልገባልሽም ማርቲ፣ ግን ደግሞ ከፈለግሽ ቃል እገባልሻለሁ በማለት ቃሉን ለወይዘሪት ማርታ ሲሰጥም ተሰምቷል፣ ተደምጧል። ሄርሜላም ለዚህ ነው እንዴ ጠራሽኝ? ነግሬሽ አልነበረ እንዴ? እንዴት ተገናኛችሁ? ከዚህ በፊት ትተዋወቃላችሁ እንዴ? በማለት ለአክስቷ ልጅም ጥያቄውን አቅርባላት ነበር። የአክስት ልጅም አይ አንተዋወቅም፣ ግን አብርሽን ያው በፎቶ ታሳየኝ አልነበረ እንዴ? ከውስጥሽ እንዳልቆረጠልሽና እንደምትወጁ እንደምታፈቅሪው ሄርሜላ አውቃለሁ። በጣም ነው የምትወጁ። ስለዛ እድሉን ስጭው እባክሽን፣ አጥፍቷል ግን ተወዶ ሳይሆን ተገዶ ነው በማለት የአክስት ልጅም ሄርሜላም በመገፋፋት ሄርሜላም አውቄ ነው እንጂ እኮ አፌ ይናገራል እንጂ ከልቤ እሱን ማስወጣት እንዲበቀላል አልችልም በማለት እንግዲህ እርቃቸውን እንዳወረዱ ካየነው እማኞች ሰምተናል። የመዳም ቅመሞችም ይህንን መነሻ በማድረግ ዛሬ ደስታቸውን ከላይ እስከታች እንግዲህ ለአብርሽና ለወይዘሪት ሄርሜላ ሲገልጹም ተሰምቷል። ቅመሞች እንግዲህ የረመዳን ስራ ወጥሯቸውን ቢሆን እንደ አጋጣሚ ባገኙት አጋጣሚ ሁሉ የራሳቸውን የመሰላቸውን ስሜት ሲያንጸባርቁም ሲያጨበጭቡም ከቦታው ታይቷልም ተሰምቷል። አንዳንዶቹ እንደውም ከትዳርና ከልጅ የቱ መቅደም እንዳለበት ሁሉ ሳያውቁ ውለዱ፣ ከዛ ተጋቡ በሉ ከዚህ በኋላ እያሉም ድምጻቸውን ሲያሰሙ እንግዲህ ያያቸው የተመለከታቸውም ሲታዘባቸውም ሲስቅም ቆይቷል። እኔም እንዳየሁት ከሆነ እንግዲህ አንዳንዶቹ ከትዳርና ከልጅ መቅደም ያለበት የትኛው ነው? ቅመሞችዬ ናላቸውን የረመዳን ስራ አዙሮት ነው ወይ እንደዚህ አይነት ኮሜንት የሚሰጡት ብዬም ወደ ራሴ መለስ ብዬ ለማሰብ ሞክሬ ነበረ። ቅድሚያ ጋብቻ አይቀድምም? ከዛ ቅድሚያ ግን አብርሽ የእውነት ሄርሜላን እያፈቅራታል ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ ቅመሞችዬ? ሲቀጥልም ሄርሜላ እንደተናገረችው ከሆነ ብዙ ጊዜ ቴክስት ያደርግልኛል፣ ግን ይደውላል፣ አልሰማውም፣ አላየውም። አንዳንዴ እጽፍለት መልስለትና መልሼ ሳልከው ድሌት የማረግበት ጊዜ አለ። በዚህ ልክ ከደከመማ እኔም የምደክምለት ሰው ይወደኛል ማለት ነው በማለት እንግዲህ ቃሏን ስትሰጥ ተደምጣለች። እኔ ግን እዚህ ጋር የሆነ ነገር አሰመርኩበት። ሄርሜላዬ አይምሰልሽ የኔ ቆንጆ፣ ወዶሽ አይደለም ውዴ፣ መደበሪያ የለውም የኔ ቆንጆ። አሁን ከሩታ እንደማናደድ እሷ ለማቃጠል የሄደበት መንገድ ነው እንጂ አንድ ቀን እስቲ የሚወድሽ ከሆነ የእውነት እንጠብቃለን። ልክ ከአንቺ እኩል ሄርሜላ አፈቅርሻለሁ የሚለውን ቃል ከልቡ ያውጣና ለአንቺ እንዲናገር እንፈልጋለን። ያኔ ሁሉ ነገር ግልጽ ይሆናል። እንደሚወድሽ እንደሚያፈቅርሽ እንረዳለን ማለት ነው። በነገራችን ላይ ቅመሞችዬ ማለት ነው መውደድና ማፍቀር ይለያያል። እዚህ ጋር መውደድ ማንኛውንም ሰው ትወዳላችሁ፣ ማንኛውን ማፍቀር ግን ለአንድ ሰው ለእኔ የምትሉት ሰው ብቻ ነው። ስለዛ አብርሽ እስቲ ወንድ ነው እሱ ማለት ነው። ሄርሜላን የሚወዳት ከሆነ እናንተ ከትዳርና ከልጅ ማስቀደም ያለባችሁ ራሱ የቱ እንደሆነ ማይገባችሁ ማለት ነው። እስቲ መጀመሪያ ማለት ነው አብርሽ አፈቅርሻለሁ የሚለውን ቃል ለሄርሜላ ብርታትም ጥንካሬም ወደፊትም እንድትገፋበት ያደርጋታል። የእውነትም እኔ ማፈቅረውን ስሜት አብርሽ ጋለ ብላ እንድትገፋበት እንዲያደርጋት አብርሽ እስኪ ከልቡ አፈቅርሻለሁ ይበላት እስቲ ከአንደበቱ ማለት ነው። አይምሰላችሁ።
አብርሽ ሄርሜላ ማናደጃ ነው። ሲቀጥል ደግሞ ብቸኝነቱ አለ። ከሩታም አይደለም፣ ከሩታም ተጣልቷል። ስለዛ ሄርሜላ ካለች ሩታንም ባይረሳትም ልቡ ባይረሳትም ግን ያው ትንሽ ነፍስ የምትባለዋ ነገር ታርፋለች። ለዛ ነው እንጂ እውነት አይምሰላችሁ። እሷ ብቻ ናት ለፍቅሩ እየደከመች ያለችው። እሷ ብቻ ናት የምታፈቅረው የምትወደው። ግን ደግሞ ብዙ አባባል አለ አደለ? የሚወድሽን እንጂ የምትወጁን አታግቢ ይላል ያገሬ ሰው። የሚወድሽ ከሆነ እንደ ንግስት ተንከባክቦ ያኖርሻል። የእውነቴን ነው። የምትወጁ ከሆነ ግን አንቺ ብቻ እየደከምሽ እሱ አይኑ ሁሌ ወደ ውጭ እንደቀላወጥ አንቺ እንደተቃጠሽ እንደተናደሽ በምን ቀን የወደድኩት ለካ የሚባለው ነገር የምወደውን ሳይሆን የሚወድሽን አግቢ የሚባለው እውነት ነው እያላችሁ እንድትኖር ያደርጋችኋል። ስለዛ ሴቶች የምትወዱትን ሳይሆን የሚወዳችሁን ነው ማግባት ያለባችሁ። የእውነት አብርሽ ያፈቅራታል፣ ይወዳታል። ይሄ ነው ትልቁ ነገር ማለት ነው። ከሆነ ጥሩ። ምክንያቱም እኔ አሁን ወደ ሩታ ይመለስ ምናምን ያለውም የራሱን ህይወት መምራት መብቱ ነው። ሩታም እንደ ሴት የራሷን ህይወት እሱም ያለሷ እሷም ያለሱ መኖር በደንብ አድርጋ ትችላለች። ደግሞም ችለዋለች ከዚህ በፊትም። ስለዛ ዋናው ነገር ይሄ ነው ብዬ ነው የማስበውና ኮሜንቶች ከላይ እስከታች አታጨብጭቡ። የእውነት እኔ ባቤል ራሱ ማጨብጨብ እንዴት እንዳስጠላኝ። ዝም ብላችሁ ታጨበጭባላችሁ በቃ የመጣውን ሁሉ። ያች ደግሞ ማናት አሁን አገናኝት ሶስተኛ ወገን መሀላችሁ ላይ አታስገቡ። ሶስተኛ ወገን ነው እናንተን የበጠበጠው አለች እኮ። ምንሁንም እኮ ሳታቅ ነው ዝም ብላ የምታደፈርሰው። ማርቴ የሚሏት በቃ አብርሽ ዩቱብ ቻናል ይከፍትልሻል፣ ለውለታች ትልቅ ስራ ሰርቻለሁ ብላለች። በሚቀጥለው ለአንቺ ቻናል ይከፈትልሻል። አብሽር፣ ቀስ በቀስ እኮ ነው። እንዲህ እያሉ ነው አሁን ያክስት ልጅ አጎት ልጅ እየተባባሉ ከዛ ይመጡና እንዳስታራቂም እንዳማጣላትም ይላሉ። ከዛ አውዲንስ እያወቃቸው ከሌ እኮ እንዲህ ናት እከሌ እንዲናት እየተባለ ሲሄድ ከዛ ያው ቻናል ይከፈትላችኋል ማለት ነው። ያ ነው ጨዋታው፣ ሌላ አይደለም ቤተሰቦቼ። እና ለማንኛውም አንዳንድ ቅመሞች ማለት ነው መጀመሪያ ከጋብቻና ከልጅ የትኛው መቅደም እንዳለበት ወቁ። አሁን በቃ ታረቃችሁ፣ አሁን በቃ ይቀጥላል። ልጁ ለዱ፣ ከዛ ተጋቡ። አቤት አቤት! እናንተም ብሎ ደግሞ አፋች አጋቢ ወገኞች ማለት ነው። ወጉንማ ይዛችሁታል። ውለዱ፣ ተጋቡ። ከዛ በሚቀጥለው ደግሞ አፋታቸው። እንግዲህ አሁን አጋቡና ያው ማጋባት ማፋታት ስራችሁ አይደለ? ከዛ ደግሞ ቀጥላችሁ ተፋቱ በሉ። እኔ ግርም ነው የምትሉኝ ከላይ እስከታች ማጨብጨብ፣ እዛም ማጨብጨብ፣ እዛም ማጨብጨብ። ለማንኛውም ማለት ነው ማርቲ በህይወቴ ትልቅ ስራ ሰራዋለች። አብርሽና ሄርሜላም በነገራችን ላይ ያው ሄርሜላ ኦዲየንስን ምላስ ፈርታ እንጂ በቀደም የመጀመሪያ ቀን ይቅርታ አላት ቀን ይቅርታውን ትቀበል ነበር ግን የወደንስን ምላስ ፈርታን የተመልካችን አንቺ ባጣ ቆይነሽ እንዴ ናይ ሲልሽ ምትመጪ በሆነ ሰዓት ደግሞ ወደ ሚስቱ ሲመለስ ደግሞ ከኔም ከሚስቴም ህይወት ውጪ ሲልሽ የምትወጪ ነሽ እንዴ እያሉ እንዳይሏት እችም ፍራቻ ነው እንጂ እኮ የመጀመሪያም ቀን ሄርሜላ ትቀበለው ነበር። የእውነት አሁን ያክስቷ ልጅ ስለመጣች እኔ ከቆረጥኩ አይደለም ያክስቴ ልጅ ለምን እናቴ አትሆንም? ጌታን በህይወቴ ከቆረጥኩኝ ለምን እናቴ አትሆንም? በህይወቴ ከቆረጥኩኝ ያ ሰው እንደማይሆነኝ ካወቅኩኝ ለምን የፈለገ ነገር አይሆንም? ከምሬን ነው። ያክስት ልጅ መጣችና አሸነፈች። ማርቲ አሸነፈችና አብርሽና መጀመሪያም ውሸቷን ነው። አብርሽ እኮ ልቧን በደንብ አድርጎ ያውቃል ብሏል እኮ። ፎቶ እንዳልወረደ ሳይ ተስፋ እንደምትወደኝ ያወቅኩኝ ትናንትና ከቤት ይቅርታን አልቀበልም ብለሽ ከቤት ስላስወጣሽ ለዛ አንቺ ራስሽ ነሽ ይቅርታ ልትይኝ የመጣው። ከዛ ደግሞ በሳቅ አስመስሎ ደግሞ ማርቲን ላክሻት። ከዛ እኔም ትንሽ እስቲ ቀብረር ልበል ብለሽ ነው እንጂ አንቺ ራስሽ ነሽ ከኔ ጋር እንድትታረቂ ማርቲን የላክሻት አለ። አይሄርም የለም። ለማንኛውም ያጣፍጥላችሁ። ሌላ ምን እንዳለን ያዝልቅላችሁ። እንግዲህ የሚያጨበጭቡትም እንደሚያጨበጭቡት ይሁንላቸው። አጨብጭቡ። መቼም እኛ ማጨብጨብ ነው ስራችን። ማጋባት፣ ማፋታት፣ ማስወለድ ነው። ይወልዱላችኋል። አይዟችሁ፣ ይወልዳሉ፣ ከዛ ይጋባሉ። አብሽር እንግዲህ እሺ ቅመሞች ማለት ነው። እና ያለው ነገር ይሄ ነው የኔ ምርጦችዬ ማለት ነው። ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ በያላችሁበት ማለት ነው። ለዚህ ቻናልም አዲስ የሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በማጥቆር ቤተሰብ እንድትሆኑ ያው በአክብሮትና በትህትና እንደተለመደው የኔ ምርጦች ጋብዛለሁ። ለምታደርጉኝ ላይክ ሼር አልኩ። ላይክም ሰብስክራይብም ለምታደርጉኝ በሙሉ አመሰግናለሁ። ግን 12,000 አስገቡኝ፣ የእውነት አስገቡኝ ቅመሞችዬ፣ ቤተሰብ አድርጉኝ ማለት ነው። እና ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልን።
እኛ ሁሉም የራሱን ህይወት መኖር መብት አለው። የእውነት ለምን ኖር አይደለም አብርሽ ለምን ወደ እሷ ሄደ አይደለም፣ መብቱ ነው። እሱ ሰው ነው፣ ሕፃን ልጅ አይደለም። የፈለገውን እውነት ደስተኛ ሆኖ ከሆነ የፈለገው መርጦ ማግባት ይችላል። እንደውም ቀለበት ነበር ሲባል የነበረው አይደል? ቀለበት ሊያደርግላት ነው፣ ጥንቡቅ ብሏል። ሊሆን ሊያደርግላት ነው እየተባለ ነበር የተጠበቀው፣ በጉጉ ስጠብቁት የነበረ። እስቲ ያደርግላትና እንየው። እስቲ አብርሽ አፈቅርሻለሁ ብሎ የወደፊት የልጆች እናቱኝ ብሎ ለኤርሜላ ቀለበት ያደርግላት። መቼም ገና ነው አትሉም? አብርሽና ኤርሜላ ከተዋወቁ ራሱ ጊዜ ፈጀ እኮ አይደል? መቼም ትናንት አይደለም ኤርሜላ የመጣችው። እና እስቲ ቀለበቱ ይቀር፣ እስቲ እሱ ልብ አለው አፈቅርሻለሁ ይበላት። እችን ቃል ለሴት ልጅ ቀላል አታበረታም። እች ቃል አልኩ አፈቅርሻለሁ የሚለው ቃል ለሴት ልጅ እንዴት አይነት ጥንካሬና ተስፋ እንደሚሰጣት እስቲ እሱ ይበላት። እንየው እስቲ። ዝም ብሎ ብቻ መደበሪያ ሩታማ ማናደጃ መደበሪያ እኮ ነው አብርሽ። ከምር እንኳን አብርሽ እህቱ ራሱ እንዱ ኖርማል ጓደኛ ወንድም ያው ካለበት ስሜት እንዲወጣ እኮ ነው ያለችው። አያችሁ አይደል? ሁሉም እኮ የራሱን ያለበትን ሁኔታ ማስረሻ ነው እንጂ የልብ መሰላችሁ የእውነት መሰላችሁ? እንደ ባለፈው ግን አንድ ነገር ከመታረቃችን በፊት መናገር እፈልጋለሁ ስትል አብርሽ አፏን ያዘው ሌላ መስመር መግባት እንደማይፈልግ